ሃይማኖት የሚለው ቃል ሃይመነና አመነ ከሚሉት የግዕዝ ግሶች የተገኘ ሲሆን ትርጓሜውም ማመን፣ መታመን፣ እምነት፣ ጽኑ ተስፋ፣ የአምልኮት ባህል በልብ በረቂቅ ሐሳብ የሚሳል ማለት ነው። ማመን የማይታየውን አምላክ የእግዚአብሔርን ሕልውና አምላክነቱን፣ ሁሉን ቻይነቱን፣ ጥበቃውንና አንድነት ሶስትነቱን በረቂቅና በመራቀቅ ሊታዩ የማይችሉትን መናፍስትና የማይታዩትን ሁሉ ይኖራሉ ይደረጋሉ ብሎ ማመን ነው። እምነትም በሙሉ ልብ ማመንን በአንደበት መመስከርን ይጨምራል። እንደ ይሁዳ በልብ እየካደ በአፍ ማመን፣ እንደ ቅዱስ ጴጥሮስ በአፍ እየካደ በልብ ማመን ተቀባይነት የለውም። ሃይማኖት ምሎ የሚሆነው በአንደበትም በልቦናም ሲገለጥ ነው። መታመን ሲባል ደግሞ ሕልውናውን አምላክነቱን ለሚያምኑት አምላክ በምግባር መታመን፣ ትእዛዙን መፈጸም ነው። ለምሳሌ ሚስጥረ ሥላሴንና ሚስጥረ ሥጋዌን አምኖ ለፈጣሪ መገዛት፣ ሚስጥረ ጥምቀትን አምኖ መጠመቅ፣ ሚስጥረ ቁርባንን አምኖ ሥጋው ደሙ መቀበል፣ ሚስጥረ ትንሣኤ ሙታንን አምኖ ተስፋ ማድረግና ተዘጋጅቶ መጠበቅ ከማመን የተገኙ የመታመን መገለጫዎች ናቸው። ያለ መታመን ሃይማኖት ሊቆም አይችልም። ሃይማኖት መሰረት ሲሆን ምግባር ደግሞ ሕንፃ ነው። መሰረቱ ያልጸና ቤት ከቀን ወራሪ ከሌሊት ሰባሪ አይድንም። የቀና ሃይማኖት የሌለበት በጎ ምግባር ከገሃነመ እሳት አያድንም። ያላመነ ያልተጠመቀ ይፈረድበታል ተብሏልና። ሕንፃው ያልጸና ቤት ከቀን ሐሩር ከሌሊት ቁር አይድንም። በጎ ምግባር የሌለው ሃይማኖትም ከጸባህ አጋንንት ከስጋዊ ጠላት ከገሃነመ እሳት አያድንም። ሃይማኖት ያለ ምግባር ምግባርም ያለ ሃይማኖት አያድንም። ምግባርም የሌለው ሃይማኖት የማያድን አጋንንትም አላቸው። ሃይማኖትና ምግባር እንደ ነፍስ ስጋ ናቸው። ቢለያዩ ሙት ይሰኛሉ። እግዚአብሔር ከፍጥረታት ሁሉ ሰውን ለይቶ አክብሮ በአርአያውና በአምሳሉ ፈጠረው። የሕይወትን እስትንፋስ እፍ ብሎ ሕያውነትን፣ ነባቢነትን፣ ለባዊነትን፣ ልጅነትን፣ ዕውቀትን አሳደረበት። አዳምን በምድር ካሉ ፍጥረታት ሁሉ በላይ አድርጎ ሾመው። ነገር ግን አዳም አምላኩን እንዳይዘነጋና የእጁ ሥራ እንደሆነ የሚያውቅ ዘንድ አንዲት ትእዛዝን ሰጠው። ዕፀ በለስን እንዳይበላ አዘዘው። አዳም ግን የተሰጠውን ትእዛዝ ስለሻረ ከገነት ተባረረ። ሞተ ሥጋ ሞተ ነፍስ ተፈረደበት። በዚህን ጊዜ የምህረት አምላክ እግዚአብሔር አዳም ሆይ ወዴት ነህ በማለት የማዳኑን የጥሪ ደወል ድምፅ አሰማው። አዳምም ድምፁን ሰምቶ መበደሉን አውቆ ቢጸጸት እግዚአብሔር እንደሚያድነው ከ5500 ዘመን በኋላ ከልጅ ልጅ ተወልጄ በመስቀል ላይ ሰቅዬ አድንሃለሁ ሲል ወደ ቀድሞ ክብሩ እንደሚመልሰው ቃል ኪዳን ገባለት። መጽሐፈ ሲራክ ምዕራፍ 24 ከቁጥር 5 እስከ 11 ላይ ይገልጽልናል። የተናገረውን ቃል የማያስቀር መሐሪው አምላክ አስቀድሞ ለአዳም በሰጠው ተስፋ መሰረት ከእናታችን ከቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ብስራት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወለደ። በ30 ዘመኑ በዮርዳኖስ ወንዝ በዮሐንስ እጅ ተጠመቀ። 33 ዓመት ከ3 ወር በዚህ ምድር ላይ ተመላልሶ ሲያስተምር ቆይቶ የሰው ልጅ ለማዳን ቀራንዮ ላይ ተሰቀለ። ሞቶም በ3ኛው ቀን ተነስቷል። አምላካችን ኢየሱስ ክርስቶስ ወደ እኔኑ በእኔም እመኑ በአባቴም እመኑ ብሎ ራሱን ገልጾልናል። ራሱን ገልጾ ያደረገው ይህን ሁሉ ጉዞ ወይንም ፍኖተ እግዚአብሔር ሃይማኖት ይባላል። የክርስትና ሃይማኖት እግዚአብሔር ለሰው ልጆች በመገለጡ የተገኘ አምላካዊ ስጦታ ነው። ሃይማኖት ምንጩና ባለቤቱ እግዚአብሔር ነው። ስለዚህ የሰው ልጆችም ከእውቀት ማነስ፣ ከፍርሃት፣ ከድንጋጤ ያመጡት አይደለም። ሃይማኖት በትህትና ወደ እግዚአብሔር የቀረበ ሰው እውቀትን የምትሰጥ ስለሆነች ጥበብ ተብላ ትጠራለች። ምሳሌ 9 ከቁጥር 16 እስከ 18 የሃይማኖት ምንጭና ባለቤት ከምድራዊ ሰው የተገኘች ሳትሆን ዘመን ከማይቆጠርለት ከፍጡራን ሁሉ በላይ ከሆነው ከእውቀት መገኛ ከልዑል እግዚአብሔር የተገኘች ናት። ሃይማኖት ለዓለም ፈጣሪ ያለው ብሎ ማመን ነው። ሃይማኖት ለሚቀበሉት የድል ወይንም የድህነት መሳሪያ ነች። ሃይማኖት አንዲት ናት። ኤፌሶን 4:5 ኤርምያስ 6:16 በሰውና በእግዚአብሔር መካከል ያለው የእውነት ግንኙነት አንድ ነውና። በአጠቃላይ ሃይማኖት በዓይን የማይታይ በእጅ የማይዳሰስ በጆሮ ብቻ ሰምቶ ይህ እንዴት ሊደረግ ይችላል ሳይሉ ለእግዚአብሔር የሚሳነው ነገር የለም ብለው በእምነት ሕሊና አምነው የሚቀበሉት ረቂቅ ምስጢር ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ምዕመናንን የምትመራባቸው 3 የትምህርት መመሪያዎች አሏት። እነርሱም ዶግማ፣ ቀኖናና ትውፊት ናቸው። ዶግማ ቃሉ የግሪክ ሲሆን ትርጉሙም የማይለወጥ፣ የማይቀየር፣ የማይሻሻል፣ የማያረጅ ማለት ነው። በመጽሐፍ ቅዱስ የተጻፈው እግዚአብሔር ቃል ሁሉ ዶግማ ነው። ምሳሌ 10ቱ ትእዛዛት፣ 6ቱ ቃላተ ወንጌል፣ 5ቱ አዕማደ ምስጢራት፣
ዶግማ የእግዚአብሔር ቃል ስለሆነ ማንም ሰው እንደ ፍላጎቱ እንደ ምኞቱ ሊጨምርበት ወይንም ሊቀንስበት ሊያሻሽለውም አይችልም። ቀኖና ማለት ደግሞ እግዚአብሔር ሁሉም በስርዓት ያደርጋል። የእጁን ፍጥረታት የሆኑትን መላእክትና የሰው ልጆችን በስርዓት እንዲያመልኩት ሕግና ስርዓቱን እንዲጠብቁ ይፈልጋል። ቀኖና እንደ ዶግማ የግሪክ ጽርዕ ቃል ነው። የቃሉ አመጣጥ ሸምበቆ ከሚለው ነው። የጥንት አባቶች ሸምበቆን ርዝመት መለኪያ አድርገው ይጠቀሙት ነበረ። እንደዚህም ሁሉ የክርስቲያኖች ስርዓታዊ ሕግ መለኪያ ሆኖ እንዲያገለግል የቤተ ክርስቲያን አባቶችና ሊቃውንት በጉባኤ ወይንም በሲኖዶስ የሚወስኑት ውሳኔ ቀኖና ይባላል። በሌላ አገላለጽ ቀኖና የዶግማ ቃል በተግባር ለመተርጎም እንዲያመች የሚወጣውን ዝርዝር ያፈጻጸም መመሪያ እንደሆነ መገንዘብ ያስፈልጋል። ቀኖና እንደ ወቅቱና እንደ ጊዜው በሲኖዶስ ሊለወጥ ወይንም ሊሻሻል ይችላል። የቀኖና ምሳሌዎች ጾም ዶግማ ሲሆን የጾም ጊዜ ቀኖና ነው። ቅዳሴ ዶግማ ሲሆን የቅዳሴ ጊዜ ቀኖና ነው። ሌላው ትውፊት ነው። ትውፊት አወፈየ ከሚለው የግዕዝ ግስ የወጣ ሲሆን ትርጉሙም ውርስ፣ ውርርስ፣ ርክክብ፣ ቅብብል ማለት ነው። ይኸውም አንድ ትውልድ ከእርሱ በፊት ከነበሩት ከሚወርሱት ከሚቀበለው ነገር ነው። ሂደቱን በዚህ የሚያበቃ ሳይሆን እርሱም በተራው ለተተኪው ያስተላልፋል። ትውፊት ቅዱሳን መጻሕፍት ከመጻፋቸው በፊት የነበረ ነው። ትውፊት ቀዳሚ የሃይማኖት መመሪያ ከመሆኑም በላይ ያለ ትውፊት ብሉይና ሐዲስን ማቀናጀት፣ ሚስጥርን ከሚስጥር ማመሳጠር፣ የታሪክ መጻሕፍትን ማዋደድ አይቻልም። አንደኛ ነገሥት ምዕራፍ 11 ከቁጥር 41፣ የቅፍርናሆም ትምህርት ማርቆስ 1 ከቁጥር 21፣ ዮሐንስ 20 ከቁጥር 30፣ እንዲሁም 21 ከቁጥር 25፣ ፊሊሞና 4 ከቁጥር 8 እስከ 9፣ ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 15፣ ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 እስከ 17፣ ኦሪት ዘጸአት ምዕራፍ 7 ከቁጥር 11። ኢያኔስና ኢያንበሬስ የተባሉ የፈርዖን ጠንቋዮች በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 8 ላይ ቅዱስ ጳውሎስ በትውፊት ያገኘውን ስማቸውን ጽፏል። የትውፊት የአዋልድ መጽሐፍ ከሚባሉት ድርሳን፣ ተአምር፣ ገድል፣ መጽሐፈ ስንክሳር፣ የተርጓሚ መጻሕፍት ወዘተ ናቸው። እነዚህን መጻሕፍት ጻድቃን ሰማዕታትና ሊቃውንት ከብሉይና ከሐዲስ ጥቅስ በታላቅ ጥንቃቄና መንፈሳዊ ምርምር በመጾም በጸሎትና በሱባኤ ጌታ ለቤተ ክርስቲያን በሰጠው ስልጣን እና ነጻነት መሰረት ጽፏቸዋል። የአዋልድ መጽሐፍ ንባብ ያሳጠረውን አስረዝመው በቅዱሳን መጻሕፍት የተመሰለው ምሳሌ ተርጉመው ያስረዳሉ። እንዲሁም ለሕግና ለሥርዓት ፍትሐ ነገሥት፣ ለምስጋናና ለጸሎት ድጓ፣ ጾመ ድጓ፣ 14ቱ መጻሕፍተ ቅዳሴ፣ መጻሕፍተ ሰዓታት ያገለግላሉ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።